ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ባለፈው ሴሽናችን የመጀመሪያ ኢንትሮዳክሽን እና ዩኒት አውትካሙን ያስቀምጥንበት የመጀመሪያ የዩኒት 2 ሴሽናችንን የነበረን ቆይታ። በዛ ሴሽን እንግዲህ ቲዮሪስ ኦፍ ሰፕላይ ኤንድ ዲማንድ ላይ አንዳንድ ፋውንዴሽናል ኮንሴፕቶችን ለማየት እና ኦብጀክቲቭ ኦፍ ዘ ሌሰን ደግሞ ምንድን ነው ቤዚክሊ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ ላይ በ10ኛ ክፍል ትምህርታችን ምን ኮንሴፕቶችን ለመያዝ ነው ኦብጀክቲቫችን የሚለውን አስቀምጠን ነበረ። ሰው በዛሬው ሴሽን ደግሞ ምንድነው የምናደርገው ቲዮሪ ኦፍ ዲማንድ የሚለውን እንግዲህ ጠለቅ ብለን ለማየት የዲማንድ ቲዮሪ ምን ይላል ኤንድ ኦልሶ ኢላስቲሲቲ የሚሉትን ደግሞ ቢልድ አፕ እያደረግን እንሄዳለን ማለት ነው። እንደ ሁልጊዜው ከዛ በፊት እዚች ጋር ያለችውን ሳይት አስታውሳችኋለሁ። lucybridgeacademy.com የሚለው ሳይት ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት አለው፣ ኩዌስችን ባንክ አለው። ጥያቄዎችን ከጓደኞቻችሁ ጋር መስራት መለማመድ ትችላላችሁ። ሰው በዛሬው የ10ኛ ክፍል ትምህርት ዩኒት 2 ኢኮኖሚክስን ስናጠና ምንድነው የምናገኘው? ቲዮሪስ ኦፍ ዲማንድ ኤንድ ሰፕላይ ላይ ቲዮሪ ኦፍ ዲማንድ የሰዎች የመግዛት ፍላጎት፣ የሸማቾች የመግዛት ፍላጎት ዲማንድ የሚለውን እንግዲህ እናያለን ማለት ነው። ሶ are going to see the definition and what the concept of demand is ማለት ነው። so demand is what the quantity of a commodity that consumers are willing and able to buy። አሁን እዚህ ጋር ሁለቱ ጋር ነው ማስመር ያለብን፣ willingness and ability to buy። you have to be willing to buy and also you have to be able to afford the price of the commodity ማለት ነው። ስለዚህ ሁለቱ የተጣጣሙ ጊዜ ምን አለ እንላለን? ዲማንድ አለ እንላለን። so the ability to buy and also the willingness, the desire at various prices during a specific period of time. so willingness plus ability to purchase ምን አለ ማለት ያስችለናል? ዲማንድ አለ ማለት ነው። ዲማንድ of that certain commodity አለ ማለት ነው እንላለን። so እዚህ ጋር ያለው ይሄንን ነው እንግዲህ ኢንፋሳይዝ የሚሰጠው willingness to buy ሲደመር ability to pay ካለ ምን አለ እንላለን? ዲማንድ አለ እንላለን ማለት ነው። so this reflects what consumer preference and purchasing power። መጀመሪያ ፕሪፈር ማድረግ አለባቸው፣ ከዛ ደግሞ purchasing power ገንዘባቸውን ፎጭ አድርገው የመግዛት ፓወሩ አፎርድ የማድረግ ፓወሩ ሊኖራቸው ይገባል ማለት ነው። so consumer preference and purchasing power under given market prices and income level ባላቸው income level እና በተቀመጠው we are assuming that they know the prevailing market prices ማለት ነው። አሁን እንግዲህ full of information ናቸው። አንደኛ ሬሌቫንት ናቸው። ሬሌቫንት ሆነው ፕሪፈረንሳቸውን ያለማንም ተጽዕኖ የኮሞዲቲ ፕሪፈረንስ አላቸው። ከዛ በኋላ if they are willing to buy that certain commodity they will spend their income ማለት ነው። ኦኬ so basically ኮንሴፕቱ በቃ ይሄው ነው። የዲማንድ ወይም የፍላጎት ኮንሴፕት ይሄ ነው። ኮንሱመሮች በአንድ ኢኮኖሚ ውስጥ ያሉ ኮንሱመሮች የመግዛት ፍላጎታቸው ፕላስ ቱ ዛት የመግዛት ችሎታ ሲኖራቸው purchasing power and ability to pay ሲኖራቸው ማለት ነው። ያ ነው ተጠራቅሞ ደግሞ አግሪጌት ሲሆን ምን እንለዋለን? የወሩ ያጠቃላይ የኢኮኖሚው ዲማንድ የምንለው ይሄው ራሱ ተጠራቅሞ ሲመጣ ነው ማለት ነው። እዚህ ጋርም እንደዚሁ ኢንፋሳይዝ የምንሰጠው ምንድነው? the consumer must want the product and the consumer must also have money to buy that certain good product ማለት ነው። ስለዚህ አሁን እዚህ ጋር መለያየት የፈለገው ምንድነው? ዲዛየር አለኝና ዲማንድ አለ ማለት ይለያያል። ዲማንድ ዲዛየር አለ ማለት የሆነ ሰርተን ጉድ እንዲኖረኝ ፍላጎት ብቻ ነው ማለት ነው እንጂ ዲማንድ አለ አያስብልም። ለምሳሌ አሁን እኔ የሆነ ነገር የግል ጄት እንዲኖረኝ ይፈልጋለሁ ብል it's just a mere desire አይደለም። ግን if I can afford that certain jet ምንድነው የሚሆነው? ዲማንድ ይሆናል ማለት ነው። ማርኬቱ ላይ ገብቼ መግዛት ስለምችል ዲማንድ አለኝ እንላለን። ይሄው ነው እንግዲህ ባጭሩ ኮንሴፕቱ ሲቀመጥ የዲማንድ ኮንሴፕት ይሄው ነው ማለት ነው። so ዲማንድን ደግሞ በስንት አይነት መንገድ እናሳያለን? በሶስት መንገዶች ማሳየት ይቻላል። the first one is demand schedule, the second is demand function and the third one is demand curve. so demand schedule ስንል ምን ማለታችን ነው? demand schedule ስንል ታቡላር ፎርም የተቀመጠ ፕራይስ ከኳንቲቲ ዲማንድ ጋር በታቡላር ፎርም የተቀመጠ ማለት ነው። ሰው ከሪሌሽንሺፑ እንግዲህ እንዳየነው ዳውንዋርድ ይሆን አይደለ ግራፉ። ይሄ ደግሞ ምንድነው የሚያመለክተው? ፕራይስ ከጨመረ of that certain quantity demanded ፕራይስ ከጨመረ ምንድነው የሚሆነው? የሰው ዲማንድ ይቀንሳል። ውድ የሆነ ነገር ማንም መግዛት አይፈልግም። ፕራይስ ከቀነሰልን ግን ሰው ዲማንዱን
ይጨምራል ማለት ነው። ስለዚህ እዚህ ጋር የምናስቀምጠው ቫሊዎች ይሄንን ሪፍሌክት የሚያደርጉ ናቸው። ፕራይስ ሲጨምር ኳንቲቲ ዲማንድድ የሚቀንስ፣ ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድድ የሚጨምር ሆነው ይቀመጣሉ ማለት። ስለዚህ ጀስት ዲማንድ ምንድነው ስኬጁል ስንል የሚያስቀምጠው በታቡላር ፎርም ይሄንን ነው ማለት ነው። ኢትስ አ ቴብል ሾዊንግ ዘ ኳንቲቲስ ኦፍ አ ኮሞዲቲ ዲማንድድ አት ዲፍረንት ፕራይስ ሌቭል፣ በተለያየ ፕራይስ ሌቭል ኳንቲቲ ዲማንድድ ምን ያክል ሆኗል ኳንቲቲውን የሚያስቀምጥ በዛ ፎርም የሚያስቀምጥልን ነው ማለት ነው። ሁለተኛው ደግሞ ዲማንድ ፈንክሽን፣ በዲማንድ ፈንክሽን ዲማንድን ማሳየት እንችላለን ስንል ኢትስ አ ፈንክሽን ማቴማቲካል ፈንክሽን which says what quantity demanded equals what a minus bp where a and b are constants, right? አሁን እዚህ ጋር ያለችውን b minus b የምትለው ራሱ ኤምፋሳይዝ እንድትሰጡ አትፈልጋለሁ፣ ምክንያቱም ሪሌሽንሺፑን ያሳያል። እዚህ ጋር ያለው ግራፍ ሪሌሽንሺፑ ዳውንዋርድ ስሎፒንግ ነው ማለት ኔጌቲቭ የሆነ ሪሌሽንሺፕ አለ፣ ወይም ደግሞ there's an indirect relationship between price and quantity demanded የሚለውን የሚገልጽልን። ስለዚህ ኔጌቲቭ ዋንም ኤምፋሳይዝ መስጠት ያስፈልጋል። ሶ በዚህ ፎርምም መግለጽ እንችላለን ማለት ነው። ሶ ሶስተኛው እንግዲህ ምንድነው ለመጨረሻው ዲማንድ ከርቭ ነው። በዲማንድ ከርቭ እንግዲህ በዚሁ ከርቭ ማሳየት እንችላለን ማለት ነው። each price corresponds with each quantity demanded እናስቀምጠዋለን ማለት ነው። እንግዲህ vertical axis ላይ ፕራይስን እናስቀምጣለን፣ quantity demanded ደግሞ horizontal axis ላይ እናስቀምጣለን። ይሄ እንግዲህ ከዚህ ከማቴማቲክስ ጋር ሊያይ ይችላል። ማቴማቲክስ ብዙውን ጊዜ አውትፑቱን ይሄ quantity demandedን y axis ላይ ያስቀምጠው ይችላል። ኢኮኖሚክስ ግን እንደው እንድታስተውሉ የምፈልገው ፕራይስ vertical axis ላይ y axis ላይ ይቀመጣል፣ quantity demanded ደግሞ ምን ላይ ይቀመጣል? horizontal axis ላይ ይቀመጣል። So the demand curve is a downward sloping graph that shows the inverse relationship between what? Price and quantity demanded. It shows the inverse relationship between price and quantity demanded. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ